እንደውም ሰሞኑን አንድ ዝማሬ እንትን እያለን የነበረው ማንነቴን አስተካክሎት አይደለም እንደገና ሰርቶት ነው አዲስ ፍጥረት ያደረገኝ የሚል መዝሙር በቅርብ አዲስ ዝማሬ ወጥቶ እየሰማን ነው። አዲስ ነው ያደረገን ትናንትን በማምጣት ትናንትን በማስታወስ ምናልባት የትናንት የነበርንበትን ቦታ ሜዲቴት በማድረግ ምናምን ዛሬ እግዚአብሔር በሰጠን ነገር ለመደነቅ እድል ሊሰጠን ይችላል። ግን ትናንትን እየጎተትን እያመጣን ዛሬ እግዚአብሔር የሰራውን ስራ ቫልዩ ማሳጣት ጤናማ ነገር አይደለም እና በጣም መጠንቀቅ ያስፈልጋል። የመዝሙር ምርጫዎቻችን ላይ በጣም ጥንቃቄ ማድረግ አለብን። መዝሙሮቻችንን ማለት መዝሙርን አምልኮ ነው እስካልን ድረስ አምልኳችንን ስሜታችን እንዳይቃኘው በጣም መጠንቀቅ መቻል አለብን። በየትኛውም ሁኔታ ውስጥ መዘመር ያስፈልጋል። በየትኛውም ሁኔታ እግዚአብሔርን ስለምናመልክ ማለት እና እንደ መዝሙሩ መጠን ዜማ ስለሆነ ውስጡ ያለው መዝሙር ቅድም ብለናል መልእክት አለው። ግን መልእክቱ በዜማ ነው የቀረበው። ዜማ ደግሞ በጣም ጆሮ ገብ ነው፣ ይይዛል። አንድ ሰው እንደውም የሆነ ቦን አጋጣሚ ሲያወራ ሰምቼ ውስጤ የቀረ ነገር አለ። ዜማ ይጠራል ግጥም ያስቀራል የሚል እንትን ሲያወራ ማለት ነው። ዜማ ይስባል። በቃ ስንሰማ ዋው ይሄ ዜማ ብለን ከዛ ዜማውን ወደን ስንሰማ መልእክት እንሰማለን። በውስጡ ያለው ግጥሙ ደግሞ ያለው መልእክት ደግሞ ያስቀርናል ማለት ነው።